ሰላም ጤና ይስጥልኝ። ታማኝ የመረጃ ምንጮች ከሆነው ከፈጠነ ሚዲያ የሰዓቱ አርዕስተ ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ ፖለቲካ እስከ ቀጠናው የጸጥታ ሁኔታዎች ድረስ የተሰሙ አበይት መረጃዎችን በአጭሩ አስቀድመን እናድምጣቸዋለን። አርዕስተ ዜና። የኤርትራ መንግስት ስለ ጽምዶ የሚገልጸው ምስጢራዊ ሰነድ ለተባበሩት መንግስታት ድርጅት ላከም። የህወሓት የድረሱልኝ ጥሪና የአክሱሙ ምስጢራዊ የስብሰባ ዝርዝር ተጋለጠ፣ እናሰማቸዋለን። የአርሲ አሰቃቂ ጥቃት ተከትሎ ቅዱስ ሲኖዶስ ጥብቅ ስብሰባ አደረገ። የተላለፉት አስቸኳይ ውሳኔዎችን ምንድናቸው? በዝርዝር እንመለከታቸዋለን። ኦብነግ ከፋኖ ጋር መነጋገሩ አመነም። አስመራ፣ ግብጽና ሱዳን የፈጠሩት አዲስ ጫና። የኦብነግ መሪ አብዱራህማን መህዲ ምን አሉ? በትንታኔ ተሰሙታላችሁ። በሞቃዲሾ ቤተ መንግስት አካባቢ ከባድ ተኩስ ተከፈተ። ቀን ቁረጥና ፊት ለፊት እንገናኛለን በማለት ዘለንስኪ ለፑቲን አስቸኳይ ደብዳቤ ላኩ። አርዕስተ ዜናዎቹ እነዚህ ነበሩ። አሁን ደግሞ የክስተቶቹ ዝርዝር መረጃ፣ ምክንያቶችና ተያያዥ ትንታኔዎችን ሰፋ አድርገን ወደምናይበት ወደ ዋና ዋና ዜናዎች እንሻገራለን። አብራችሁን ቆዩ። የኤርትራ መንግስት ስለ ጽምዶ የሚገልጽ ምስጢራዊ ሰነድ ለተባበሩት መንግስታት ድርጅት ላከ። በኒውዮርክ የሚገኘው የኤርትራ ቋሚ መልእክተኛ ለተባበሩት መንግስታት ድርጅት ዋና ጸሐፊ የላከው ሰነድ ይፋ አድርጓል። በጋራ ድንበሮች አካባቢ የሚኖሩ ህዝቦች እርስ በርስ ያደረጉት የባህል ልውውጥ፣ ሰፊ ውይይትና እምነት የመገንባት ስራ ለአንድ ዓመት ያህል ሲካሄድ መቆየቱን ሰነዱን አስታውቋል። ይህ ጽምዶ የተሰኘው ህዝባዊ ንቅናቄ በጦርነትና በልዩነት የተጎዱ ህዝባዊ ግንኙነቶችን ለማከምና እምነትን ለመገንባት ያለመ መሆኑን አብራርተዋል። የስራ በራሳቸው በማህበረሰቡ አባላት በተለይም በድንበር አካባቢ የሚኖሩ የሀገር ሽማግሌዎች፣ ወጣቶችና ሴቶች የሚመራ የውስጥ ጥረት መሆኑንም ተገልጿል። በአካባቢው የሚፈጠሩ የሰላም ተነሳሽነቶች ልዩነቶችን ለማጥበብና ዘላቂ ሰላምን ለመመስረት ያላቸው አቅም የሚያሳይ መሆኑን በመጥቀስ ይህ ተሞክሮ የተባበሩት መንግስታት ድርጅት ላለው የሰላም ግንባታ ራዕይ እንደ ጥሩ ምሳሌ ሊሆን እንደሚችል ተገልጿል። ሰነዱ እንደሚያሳየው ከሆነ ይህ የፖለቲካ እድገት ቀደም ሲል በቦታው ላይ ከተሰሙት የድንበር ወታደራዊ እንቅስቃሴዎችና ከመቀሌ ስምምነቶች ጋር ቀጥተኛ ትስስር እንዳለው ይታያል። ቀደም ሲል ጽምዶ ተብሎ ይገለጽ የነበረው ህዝባዊ ንቅናቄ አሁን በይፋዊ መንገድ በኤርትራ መልእክተኛ በኩል ወደ ዓለም አቀፍ መድረክ እንዲደርስ መደረጉ ግንኙነቱ ከፍተኛ የፖለቲካ ቁርጠኝነትና እውቅና እንዳለው የሚያሳይ ነው። የተነሳሽነት ከፌዴራል መንግስት ወገን የሚካሄድ ምርጫና የፖለቲካ ጫናዎች ውጪ በድንበር ላይ ያለው ህዝብ ራሱ ለሰላሙ ለመወሰን እንደመረጠ የሚያመለክት ነው በማለት አንዳንድ የፖለቲካ ተንታኞች ይገልጻሉ። የኤርትራ መንግስት ይህንን ህዝባዊ ሰላም ጥረት በአምባሳደሩ በኩል ለተባበሩት መንግስታት ድርጅት መላኩ በድንበር ላይ ያለው አዲስ እድገት የሚያጠናክር ነው የተባለ ሲሆን ይህ ጥረት ወደፊት በአፍሪካ ቀንድ የፖለቲካ ገጽታና በሁለቱ ወገኖች ግንኙነት ላይ ትልቅ ተጽዕኖ ሊፈጥር እንደሚችል ተንታኞቹ እየገለጹ ይገኛሉ። የኢትዮጵያ መንግስት ጽምዶ ከባንዳዎችና ከባዕዳን ኃይላን ጋር መሆን ኢትዮጵያን ለማፍረስ የተቋቋመ ፕሮጀክት ነው በማለት በተደጋጋሚ መቃወሙ የሚታወስ ነው። የህወሓት የድረሱልኝ ጥሪና የአክሱም ምስጢራዊ የስብሰባ ዝርዝር ተጋለጠ። የፕሪቶሪያው የሰላም ስምምነት ቀለሙ ሳይደርቅና የጦርነቱ ጠባሳ ገና ሳይሽር ኢትዮጵያ ዳግሞ ወደማይቀለበስ አዲስ የትጥቅ ግጭት አፋፍ ላይ መድረሷ እጅግ አሳሳቢ የሆነ መጥቷል። ህወሓት የፌዴራል መንግስት ስምምነቱ በስልታዊ መንገድ እያፈረሰ ነው ሲል ለዓለም አቀፉ ማህበረሰብ የድረሱልኝ ጥሪ አቅርቧል። በሌላ በኩል ደግሞ እጅግ አሳሳቢ የሆኑ ምስጢራዊ ወታደራዊ ስብሰባዎችና ስምምነቶች መደረጋቸው ተሰምተዋል። ዝርዝር መረጃዎችን ይዘናል። ህወሓት ጁን 3 ቀን ዲፕሎማቲክ ሚስዮኖችና ለዓለም አቀፍ አጋሮች በላከው መግለጫ የፌዴራል መንግስቱ ውይይት ወደ ጎን በመተው የአንድ ወገን ውሳኔ ወታደራዊ ኃይል እርምጃዎችን እየተገበረ ይገኛል ሲል ከሷል። በምርጫ ቦርድ ከፓርቲነት ቢሰረዝም የስምምነቱ ፈራሚነቱ በማንሳት የዓለም አቀፉ ማህበረሰብ ዝምታ አጠቃላይ ጦርነትን መጋበዝ ነው ሲል አበክሮ አስገንዝቧል። ፓርቲው በትግራይ የተፈጠረው ክፍተት ለመሙላት ከ1 ሚሊዮን በላይ ነዋሪዎች ያሳተፈው ውይይት ማድረጉንና የ2012ቱን የክልል ምክር ቤት የመመለስ ሀሳብ መደገፉን ገልጿል። ሆኖም የፌዴራል መንግስት ባደረገው የነዳጅና የንግድ ዕቃዎች ፍሰት ክልከላ ኢኮኖሚው መሽመድመዱን እንዲሁም ብሔራዊ መከላከያ ሰራዊት በድንበር አካባቢዎች ባሰፈረው ከፍተኛ ጦር ምክንያት
በነዋሪዎች ላይ ከባድ ጫና መፍጠሩን ኮንኗል። በምዕራብ ትግራይ ተፈናቃዮች ወደ ቀያቸው እንዳይመለሱ እየተከለከለ ነው ብለዋል። የፖለቲካ ትኩሳቱ በትግራይ ብቻ የተወሰነ አይደለም። የፌዴራል መንግስት በአማራና በኦሮሚያ ክልሎች እያካሄደ ባለው ወታደራዊ ዘመቻ ንጹሃን ላይ ጉዳት እያደረሰ መሆኑን የጠቀሰው ህወሓት ገዢው የብልጽግና ፓርቲ በርካታ የሀገሪቱ ክፍሎች በተገለሉበት ሁኔታ እያካሄደ ያለው ምርጫ ሂደት ዲሞክራሲያዊ ህጋዊነት ሊያመጣ አይችልም ሲል ተከራክሯል። ከነዚህ ይፋ መግለጫዎች ጀርባ ግን ሀገሪቱ ወደ ለየለት ቀውስ ሊከቱ የሚችሉ እንቅስቃሴዎች እየተካሄዱ መሆናቸውም ተሰምቷል። በሚስጥር የወጣው መረጃ እንደሚያመለክተው ህወሓት ከጎረቤት ሱዳን ጋር ወታደራዊ ግንኙነቱን ወደ ከፍ ያለ ደረጃ አድርሷል። ይህንኑ ተከትሎ በአክሱም ከተማ እጅግ ትልቅ ትርጉም የሚሰጠው የታጣቂ ኃይሎች ስብሰባ ተካሂዷል። በዚህ ምክክር ላይ ከኖርዌይና ከሌሎች የአውሮፓ ሀገራት የመጡ የታጣቂ ቡድን አመራሮችን ጨምሮ ከአማራ፣ ከኦሮሚያ፣ ከአባይ በረሃ፣ ከቤንሻንጉል፣ ከአፋር፣ ከጋምቤላና ከሶማሊያ ክልሎች የተወጣጡ የታጣቂ ኃይሎች ተወካዮች ተሳትፏል። የዚህን ሰፊ ስብሰባ ዋነኛ ዓላማም በቀጣይ የፌዴራል መንግስት በየትኛው አቅጣጫና እንዴት ማጥቃት እንዳለባቸው ወታደራዊ እቅድ ማውጣትና የጋራ አመራር መምረጥ እንደሆነ ታውቋል። በአንድ በኩል ህወሓት የሰላም ስምምነቱ እየፈረሰ ነው በማለት ለዓለም አቀፉ ማህበረሰብ የድረሱልኝ ጥሪ ሲያቀርብ፣ በሌላ በኩል ደግሞ ከተለያዩ የጸረ መንግስት ታጣቂዎች ጋር አዲስ ወታደራዊ ህብረት እየፈጠረ መሆኑን የኢትዮጵያ ፖለቲካ መልክዓ ምድር እጅግ አደገኛ አድርጎታል። ይህ አውዳሚ ቀውስ በአፋጣኝ የፖለቲካ ውይይት ካልተፈታ ሀገሪቱ ዳግም ወደማትወጣበት የጦርነት አዘቅት ውስጥ ልትዘፈቅ እንደምትችል የሁኔታዎች ሂደት በግልጽ ያሳያል። ውድ ተመልካቾቻችን እናንተስ በሀገሪቱ ላይ እየታየ ስላለው ሰፊ የትጥቅ ንቅናቄ ስጋት ምን ታስባላችሁ? መፍትሄውንስ ምን መሆን አለበት? አስተያየታችሁን በኮሜንት መስጫው አጋሩን። የአርሲው አሰቃቂ ጥቃት ተከትሎ ቅዱስ ሲኖዶስ ጥብቅ ስብሰባ አደረገ። በምስራቅ አርሲ ሀገረ ስብከት በአስኮ በሺርካና በሆንቆሎ ዋቤ ወረዳዎች በኦርቶዶክሳውያን ምዕመናን ላይ የደረሰው አሰቃቂ ጥቃት ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ዛሬ ጥብቅ ስብሰባ ማድረጉን ታውቋል። ሲኖዶሱ በጥቃቱ ዙሪያ ሰፊ ውይይት ካደረገ በኋላ በርካታ አስቸኳይ ውሳኔዎችን አሳልፏል። ዝርዝር ይዘናል። ቋሚ ሲኖዶሱ ዛሬ ባካሄደው መደበኛ ስብሰባ ካሳለፋቸው ውሳኔዎች መካከል አንዱ በአካባቢው የሚገኙ በከፍተኛ ድንጋጤ ውስጥ ያሉ ምዕመናን የሚያጽናኑ አባቶች በአስቸኳይ መመደብ ነው። ከዚህ በተጨማሪም በችግሩ ምክንያት ለተፈናቀሉ በርካታ ወገኖች አስቸኳይ ሰብአዊ ድጋፍ እንዲያደርግ ወስኗል። በብፁዓን አባቶች የሚመራ የቤተ ክርስቲያኗ ከፍተኛ ልዑካን ቡድን ችግሩ ወደ ተፈጠረበት የምስራቅ አርሲ አካባቢዎች በአካል በመሄድ ተጎጂዎችን እንዲጎበኝ፣ እንዲያጽናናና አስፈላጊ ጊዜያዊ ድጋፍ እንዲያደርግ በቋሚ ሲኖዶሱ ትዕዛዝ ተላልፏል። በሌላ በኩል በጠቅላይ ቤተ ክህነት በኩል በሚቋቋም ኮሚቴ አስተባባሪነት በተፈጠረው ችግር ምክንያት የመቃጠል አደጋ የደረሰበት ጥንታዊ የጠላታ ቅዱስ ገብርኤል ቤተክርስቲያን በአስቸኳይ ዳግም እንዲሰራ ውሳኔ ተላልፏል። ከተፈናቀሉት ቀያቸው የተፈናቀሉ ወገኖች በቋሚነት ወደ መኖሪያው እንዲመለሱ ይደረጋልም ተብሏል። ሲኖዶሱ አክሎም በሀገረ ስብከቱ ዳግመኛ መሰል አሰቃቂ ችግሮች እንዳይፈጠሩ ጥናት አካሂዶ ከመፍትሄ ሀሳብ ጭምር የሚያቀርብ አንድ አብይ ኮሚቴ ሰይሟል። ይህ ኮሚቴ በአስቸኳይ ወደ ስራ እንዲገባ መመሪያ ተሰጥቶታል። በአካባቢው ዘላቂ ሰላም እንዲሰፍንና የምዕመናን ደህንነት እንዲጠበቅ የቤተ ክርስቲያኗ የበላይ አካላት ይህንን የመሰለ ጥብቅ ውሳኔ ማሳለፋቸው ተስፋ ሰጪ እርምጃ መሆኑን እየተገለጸ ይገኛል። ውድ ተመልካቾቻችን በአርሲው ጥቃት ዙሪያ ቋሚ ሲኖዶሱ ስላሳለፋቸው ውሳኔዎችና ስለተቋቋሙ አዲስ ጥናት አቅራቢ ኮሚቴ እናንተ አስተያየት ምንድነው? በኮሜንት መስጫው ላይ አጋሩን። በሞቃዲሾ ቤተ መንግስት አካባቢ ከባድ ተኩስ ተከፈተ። የሶማሊያ ዋና ከተማ የሆነችው ሞቃዲሾ የፕሬዝዳንቱ መኖሪያ በሆነው ቪላ ሶማሊያ አካባቢ የከባድ መሳሪያ ተኩስ ድምጽ እየተሰማ መሆኑን መረጃዎች ጠቁመዋል። ይህ ድንገተኛ ግጭት የተቀሰቀሰበት ምክንያት በግልጽ ባይታወቅም አካባቢው የጸጥታ ኃይሎች ተከበው እንደሚገኝ ከስፍራው የወጡ መረጃዎች ያመለክታል። የዋና ከተማዋ የተከፈተው የተኩስ ልውውጥ ሶማሊያ ከሀገራዊ ምርጫ ሂደት ጋር ተያይዞ ከባድ የፖለቲካ ውጥረትና አለመግባባት ውስጥ በምትገኝበት ወቅት ያጋጠመ መሆኑ የሰላም ጸጥታና ሁኔታውን ይበልጥ አስደንጋጭ አድርጎታል። በተከፈተው ተኩስ በሰውና በንብረት ላይ የደረሰው ጉዳት ለማወቅ የማጣራት ስራ እየተከናወነ ይገኛል። ይህ ክስተት የቤተ መንግስቱን ደህንነት አደጋ ላይ የጣለና የሞቃዲሾን ሕዝብ ለከፍተኛ ስጋት የዳረገ አዲስ እድገት ሆኖ ተመዝግቧል።
የኢትዮጵያ ጎረቤት በሆነችው ሶማሊያ ውስጥ ቀውሱ በቀጠለበት በአሁኑ ወቅት በሂራንና በማዕከላዊ ሸበሌ ዞኖች በተካሄደ የተቀናጀ የጸጥታ ዘመቻ ቢያንስ 28 የአልሸባብ ታጣቂዎች መገደላቸው ይፋው መግለጫ ያስረዳል። በተካሄደ የአየር ድብደባ አንዱ ከፍተኛ የሽብር ፈጻሚ የሆነው አብድራህማን አብዲ ሙዳልቢን ጨምሮ 5 አባላት ተገድለዋል። የጸጥታ ተቋሙ እንዳስታወቀው ኦፕሬሽን በተካሄደበት ከማሳጅድ አሊ ጋዱድ ከተማ በስተደቡብ 3 ኪሎ ሜትር ርቀት ላይ የሚገኙ ወደ 70 የሚጠጉ አሸባሪዎች የተለያዩ መሳሪያዎችን ታጥቀው በማዕከላዊ ሸበሌ የጸጥታ ማደፍረስ ስራ ለመስራት መዘጋጀታቸው የሚጠቁም የደህንነት መረጃ ከደረሰ በኋላ ነው። በታችኛው ሸበሌ በተፈጸመው ዘመቻ ደግሞ 23 የቡድኑ አባላት ተገድለዋል። ይህ ዘመቻ ካዋሪጅን ለማጥፋትና የሶማሊያን ሕዝብ ደህንነት ለማረጋገጥ እየተደረገ ያለው ጥረት አካል መሆኑን ተገልጿል። የአናዶሉ የዜና አገልግሎት ዘገባ እንዳመላከተው ከባለፈው ሐምሌ ወር ጀምሮ የሶማሊያ ጦር የአፍሪካ ህብረት የድጋፍ ማረጋጋት ተልዕኮና ከሌሎች ዓለም አቀፍ አጋሮች ጋር በመሆን በአሸባሪ ቡድን ላይ የሚደረገው ዘመቻ አጠናክሮ ቀጥሏል።